እግዚአብሔርን ፍለጋ ከሰፈር መውጣት ያስፈልጋል። ይችን እንዳትረሱ። ከሰፈር ውጡ። ከሰፈር፣ ከጎጠኝነት ሰፈር፣ ከዘረኝነት ሰፈር፣ ከዝሙት ሰፈር፣ ከጥንቆላ ሰፈር፣ ከሟርት ሰፈር፣ ከውሸት ሰፈር፣ ከቡድንተኝነት ሰፈር ካልወጣችሁ እግዚአብሔርን አታገኙትም። ራቅ ወዳለ ወደ መገናኛው ድንኳን አሁን ወጣችኋል። ቡድን ውስጥ የላችሁ፣ ዘር ውስጥ ጎን ያለው ሰው ጎንሽ ያለችው ሰው ብሔሯን አታውቂያትም። ብቻ የክርስቶስ ነች። እኛ የማንን ሁላችን የክርስቶስ ይሁን። ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት ነው የሚለው። ስቀሉት ስጋን፣ ዘረኝነትን ስቀሉት ከነክፉ መሻቱ ጋር፣ ገንዘብ ወዳድነትን ስቀሉት፣ ግንፍል ስሜታዊነትን ስቀሉት፣ ጥላቻን ስቀሉት፣ ሐሜትን ስቀሉት፣ ክፋትን ስቀሉት። ከኛ የከረፋ ቃል እንዳይወጣ ከክርስቲያን የሚወርደው እንደ ናርዶስ ሽቶ የሚንጠባጠብ የመጽናናት ቃል እግዚአብሔር። በሃይማኖት ድሮ የለም። ተክለ ሃይማኖት ጻድቁ አሁንም አሉ። በሃይማኖት ድሮ የለም። አቡነ ገብረ መንፈስ ቅዱስ አሁን አሉ። በሃይማኖት ድሮ የለም። ሰማዕቷ ቅድስት አርሴማ አሁን አለች። የዘመኑ አርሴማ አንቺ ነሽ። የዘመኑ ቅዱስ ጊዮርጊስ አንተ ነህ። ዋጋ ከፍለህ በተጋድሎ የአባቴን የቅዱስ ጊዮርጊስን መንገድ ስትከተል ዓለም ሙሉ ትሆናለህ። ክርስቲያን አርቆ አስተዋይ፣ ፈቃዱን የሚቆጣጠር የሰከነ መንፈሳዊ ሰብዕና ያለው ነው። ግንፍል ስሜታዊ አይደለም። ማይክ የሚያሰክረው ሰዎች ባየ ቁጥር ካልታየው የሚል አይደለም። ክርስቲያን ማለት አይኖቹ አሻግረው ማየት የሚችል ነው። ከሚታየው ጀርባ የማይታየውን የሚያይ ነው። ነገራችሁን የምታዩበት መስታወት ቤተ ክርስቲያን ነች። እዚህ የተተከለ ያድጋል። የለመለመች መስክ ናት። ዳዊት ያለው ይርየኒ ወአልቦ ዘያጣኒ ውስተ ብሔር ስዑር ህየ ያድረኒ ወበማይ ዕረፍት ታጽነኒ እያለ እግዚአብሔር እረኛዬ የሚያሳጣኝ የለም ብለው በለመለመ መስክ ያሳድረኛል አለ። ሃይማኖታዊነት ተሸልሎ ተፎክሮ በግድ አይሆንም። ኦርቶዶክሳዊነት መንፈሳዊ ጥባት የመኖሩን ያክል ፍጹም ጥንቃቄ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ አሁን በየሚዲያው እንደሚታየው በዝንጋታ የምንመለከተው ያለ ትጥቅ የምንሰለፍበት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የኛም አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሳ ሊያጠምድ ወደ ወንዝ ዳር ይሄዳል እና ሁለት አጋጣሚ እሱ ሲሄድ ሰውየው በጣም ባይለ ጸጋ ነው፣ በጣም ሀብታም ነው እና ሄዶ ለአሳዎቹ የሚሆነውን ምግብ ማታለያውን እሱ ምንድነው የፈለገው? አሳውን ካጠመደ በኋላ መልሶ ወደ ውሃ እየወረወረ ኢንጆይ ሊያደርግ ነው የሚሄደው እና እዛ ሄዶ ወንበር ይዟል፣ መንጠቆ ዘመናዊ ይዟል፣ ለነሱ የሚስማማ ምግብ ይዟል፣ አሳዎቹን ወደነሱ የሚሰበስብ ወደሱ የሚሰበስብ ልዩ ልዩ እነሱን በጠረን የሚጠራ የምግብ አይነት ሽታ ሁሉ ይዟል። ሌላ ደግሞ ምስኪን የዕለት እንጀራውን ፍለጋ ከልጆቹ ጋራ ሰብስበው ወስዶ ተመግበው የሚውል አሳ አስጋሪ ደግሞ ሄደ። ከዛ ሁለቱ እዛ ተገናኙ። አሳ የሚያሰግረው ወይንም ለቤተሰቦቹ ለዕለት ጉርሱ የሚሰራው ሰው እንቅቡን ሞላ። በጣም ብዙ አሳ ያዘ። ሰውየው ሙሉ ቀን ሲሞክር አሳ ያዘ። ሁሉንም ነገር ያሟላሁት እኔ ነኝ። አንተ የሸምበቆ ማጥመጃ ይዘ ትንሽዬ መርፌ ይዘ ዘንብለህ ነው እያንቸፋቸፍክ ነው የምትሰበስበው። እኔ ግን በመጥሪያ እንኳን ጠርቻቸው አሳዎቹ ወደ እኔ አልመጡም። ለምንድን ነው ወደ እኔ የሚመጡት? እንዴት? ምን የሚጠቅማቸውን አያውቁም። እኔ እኮ ቀልቤ ልወረውራቸው ነው፣ አንተ ግን ልትበላቸው ነው። ወደ ጠላታቸው እንቅብ ለምን ሞሉ አለው። ጌታው አሳዎቹ ምንም አያውቁም፣ እግዚአብሔር እንድንመገባቸው የሰጠን ምግብ ነው። አንተ ልትዝናና ስለመጣ መንጠቆውን ዘርግተህ ወደ ባህሩ ስትልክ፣ ምግቡን ስትልክ አንድ ያጠፋው ነገር አለ። ፀሐዩ ግንባርህን እንዳይመታ ስለፈራ ጀርባህን ለፀሐይዋ ሰጥተህ ነው ቁጭ ብለህ የምታጠምደው። አሳዎቹ ምግቡ ስቧቸው ቢመጡ እንኳን ጥላ ውሃ ላይ ስላዩ ጥላውን እያዩ ይሸሻሉ። እኔ ግን ግንባሬን ፀሐይ እያስመታው ዋጋ እየከፈልኩኝ አሳዎቹን ሰበስባቸዋለሁ አለ ይባላል። ለመዝናናትና ለማግኘት የሚደረግ ጉዞ ይለያያል። ብዙዎቻችን አገልጋዮች ጥላችንን ክርስቶስ ላይ አጥልተን ራሳችንን ነው የምናሳየው። በማህበራዊ ሚዲያ የዝና በሽተኛ ያልሆነ የለም። የዝና በሽታ ወይንም በዝና የሚመጣው ጋኔን ሰዎችን ራቁታቸውን አደባባይ እንዲወጡ፣ በጭቃ ውስጥ ከነጭንቅላታቸው እንዲነከሩ፣ ከአራዊት ጋር እንዲጫወቱ፣ ነውርን ቀለል አድርገው እንዲይዙ አድርጓል። ያ ሁሉ ግን ልክ ስላይድ እያደረጋችሁ እንደምታልፉት ያልፋል እንደ ጠዋት ጤዛ። ሰው ክብሩን ሸጦ ማንነቱን አዋርዶ በሚያሳልፍበት ጊዜ
የተሰሚነት ጊዜውን ለእኔ ሳይሆን ለክርስቶስ ይሁን ብሎ ጥላውን ሳያጠላ የሚያመጣ ሰባኪ ሊደነቅ ይገባል። የሚያመጣ አገልጋይ ሊደነቅ ይገባል። ለዚህ ነው ወንድማችን የምናመሰግነው። እናንተም እንደዚህ አድርጉ። ወደ ክርስቶስ እንጂ ወደ ራሳችሁ ሰው አትሳቡ። እውነተኛ አገልጋይ ሰዎችን ወደ እግዚአብሔር ይስባል እንጂ ወደ ራሱ አይስብም። መጥምቀ መለኮት ቅዱስ ዮሐንስን ያዙት። በጣም ብዙ ተከታይ አፍርቶ ነበር። ነገር ግን ምንድን ነው ያደረገው? ዘይመጽእ እምድኅሬየ ዘሀሎም ቅድሜነ አንሰ ቃላዋዲ ዘይሰብክ በገዳም ወይብል አስተዳልው ፍኖቶ ለእግዚአብሔር። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ስለዚህ የጌታ መንገድ ጥርጊያውን አዘጋጁ እያልኩ ምጮኸው በከመ ይቤ ኢሳይያስ ነቢዩ ኢሳይያስ እንደተናገረ መንገዱን የምጠርግ መልእክተኛ ነኝ። ዘይመጽእ እምድኅሬየ ከኔ በኋላ የሚመጣ ዘሀሎም ቅድሜ ከኔ በፊት ያለ ነው። ዘኢይደልወኒ እፍታ ቶታናሳኔው መገሪሁ የጫማውን ጠፍር እንኳን ልፈታው አይገባኝም። ሰዎች ከክርስቶስ ጋር ትከሻ በሚለካኩበት ዘመን፣ አንተ ማን ነህ ብለው በሚፎካከሩበት ዘመን፣ እሱ ግን ስለ ክርስቶስ የተናገረው የጫማውን ጠፈር እንኳን ልፈታው አይገባኝም። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት፣ በእሳትና በመንፈስ ቅዱስ ያጠምቃችኋል እርሱ ብሎ ክርስቶስን ከኔ እርሱ ሊልቅ ይገባል ብሎ በመመስከሩ ምክንያት እምትውልደ አንስት አልቦ ዘየአበዮ ተባለ። እግዚአብሔር ያከበሩትን ያከብራል። ስለዚህ የዚህ ጉባኤ ትልቁ መልእክት ከኛ ይልቅ እግዚአብሔር ይንገስ፣ በእኛ ላይ እግዚአብሔር ይክበር፣ በአገልግሎታችን ላይ እግዚአብሔር ይክበር። ዝናውን አትፈልጉት፣ እግዚአብሔርን ፈልጉት። እግዚአብሔርን ስታገኙት ዝናው ቀጥሎ ይመጣል። የሚመጣው ዝና በምድር የሚያልቅ ይሆናል። በምድር ላይ በጣም በርካታ ዝነኞች ነበሩ፣ አልፈዋል እኮ። ዛሬ የድሮ ኳስ ተጫዋቾች አሉ፣ የድሮ ቦክሰኞች አሉ፣ የድሮ ሯጮች አሉ። የአሁኖቹን ብናገኛቸው አብረው ሄደን እኛ ድሮ የነበረው ላይ አይደለም የምንሮጠው። አሁን ከረንትሊ መንገድ ላይ ያለውን ሰውዬ ነው ልናገኘው የምንሮጠው። የዓለም ዝና ይሄ ነው። ድሮ እኮ ይሄ እንደዚህ ነበረ ተብሎ ነው የሚታለፈው። በሃይማኖት ድሮ የለም። ተክለ ሃይማኖት ጻድቁ አሁንም አሉ። በሃይማኖት ድሮ የለም። አቡነ ገብረ መንፈስ ቅዱስ አሁን አሉ። በሃይማኖት ድሮ የለም። ሰማዕቷ ቅድስት አርሴማ አሁን አለች። የዘመኑ አርሴማ አንቺ ነሽ። የዘመኑ ቅዱስ ጊዮርጊስ አንተ ነህ። ዋጋ ከፍለህ በተጋድሎ የአባትህን የቅዱስ ጊዮርጊስን መንገድ ስትከተል አንተ ሙሉ ትሆናለህ። ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር ነው። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ወእንዘ ትሬኡ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ መሰሏቸውና እኛ የምንሮጠው ለሥጋ ሳይሆን ለነፍስ፣ ለምድራዊነት ሳይሆን ለሰማያዊ፣ ለሚያልፈው ሳይሆን ለማያልፈው ለዘላለማዊ መሆን አለበት። ትልቁ ዓላማ ይሄ ነው። ስለዚህ ወንድማችን ሰዎችን ወደ ራሱ ሳይሆን ያመጣው ወደ ቤተክርስቲያን ነው። ቅስቀሳውን ያከናወነው እንደዚህ ነው። በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ቀስቃሽ ግቢው ሁልጊዜ ሙሉ ነው። ግን ትልቁ ነገር እኔ ጋር የምትከታተሉ ሰዎች፣ የምንማማር ሰዎች፣ ትልልቅ መምህራን ሌሎች ደግሞ እንድትማማሩ ነው። ኦንላይን የምትታዩ ሰዎች ኦንላይን ያለው አገልግሎት ለጊዜው ክፉ ነገር ላለማሳለፍ ይረዳ ይሆናል። በኦንላይን ቀጥታ የሚገባ መንግስተ ሰማያት የለም። መንግስተ ሰማያት የሚገባው እግዚአብሔር ቤት መጥቶ ነው። እዚህ ጋር እንኳን ከተማራችሁ በኋላ መንግስተ ሰማያት በዚህ መንገድ አይገባም። ኦርቶዶክሳዊነት መስመሩ በጣም 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 የተጠረበ የተጠረገ የተደላደለ የተዘጋጀ ነው። ወደ እግዚአብሔር መንግስት ለመግባት ዋጋ የሚከፈልበትን ያክል ስርዓተ ቤተክርስቲያን ይፈጸማል። ንስሐ ገብቶ ስጋው ደግሞ ተቀብሎ በክርስቶስ ኢየሱስ አምኖ ነው የሚገባው ሰው አይደል? ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን አምኖ ከድንግል የተወለደው መድኃኒት ስጋውና ደሙን እንደሰጠ አምኖ አስቀድሶ ሲቆርብ ነው ሰው የሚጸድቀው። አነ ውእቱ ውስተ ሕይወት ዘወረደም ሰማያት ዘበልዐ ሥጋዬ ወሰትየ ደሜ በሕይወት ዘላለም ጌታ ነው ያለው። እኔ ከሰማያት የወረድኩ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ንገሩኝ እስኪ አለው። ስለዚህ ወደ ቤተ ክርስቲያን የመጣችሁት ለዚህ ነው። ወንድማችን ፈለገ አትናቴዎስን እናመሰግነዋለን። እግዚአብሔር በጥበብ በሞገስ ያሳድገው። ካጠፋ ይታረማል፣ መንገድ ሲስት ይስተካከላል። ልጅ ስለሆነ አስጎንብሰን ቤተክርስቲያን ቆንጥታ ታሳድገዋለች። መጥቶ ቀጥታ አባቶቹ ጋር ሄዶ አባቶቼ ኦንላይን ማገኛቸው ሰዎች አሉ፣ ሃይማኖታዊ ግንዛቤያቸው ሕጹጽ የሆነ አሉ፣ አስተምሩልኝ ብለዋል። ሌሎቻችሁም እንዲህ እንድታደርጉ እግዚአብሔር ይረዳችሁ። ምክንያቱም ይሄ ጊዜያዊ ስም ነው። ቲክቶከር የሚባለው ስም ራሱ ሰውየው ለራሱ የሚያወጣው ነው እንጂ በምንም በዩኒቨርሲቲ በምናምን የሚሰጥ ወይንም ከኮሌጅ የሚሰጥ ዲግሪ አይደለም። እንደዚህ ከዚህም ከዛም ብሎ እንደምንም ሰብስክራይበር ወይንም ፎሎወር ሲያበዛም ያገኘው ነው። ትልቁ ነገር ግን ሰው በፎሎወር ብዛት የእግዚአብሔር መንግስት አይወርስም። በቅንነት ግን የእግዚአብሔር መንግስት ይወረሳል። ቆማችሁ የእግዚአብሔር ቃል እንዲተላለፍ በምታደርጉት ጥረት የእግዚአብሔር ቃል በሕይወቱ ውስጥ ሰው ሲለወጥ ዛሬ ስጋው ደግሞ የሚቀበሉ ወደ ንስሐ የሚመጡ ሰዎች እዚህ ውስጥ ካሉ
እነዚህ ሰዎች የመጡት በፈለገ ነው ጥረቱ። ስለዚህ እግዚአብሔር ይቆጥርለታል። የአባቶቹ አምላክ የአባቶቹን መንገድ እንዲከተል ይርዳው። ስለዚህ ምዕመናን ከዚህ አትቅሩ፣ አትራቁ። ለአንድ ቀን አይደለም የተጠራችሁት፣ እዚሁ እንድትተከሉ ነው። እዚህ የተተከለ ጻድቅ እሰ ከመበቀል ይፈሪ ብሎ ወይ በዝ ከመዘግባ ዘሊባኖስ ብሎ ምንድን ነው የሚለው? ትኩላን ሙንቱ ውስጥ ቤተ እግዚአብሔር ነው። ጻድቅ እንደ ዘንባባ ያድጋል፣ እንደ ሊባኖስ ዛፍ ከፍ ከፍ ይላል፣ በእግዚአብሔር ቤት ተተክሏልና። ልብ አድርጉ። በተተከልንበት ቤት እንደግ። ዛፍን ከአንድ ቦታ ነቅላችሁ ሌላ ቦታ ብትተክሉት የነበረው ውበቱንና ወዙን ይዞ አያድግም። ክርስቲያንም የተተከለባት ተዋህዶ ውስጥ እንደተተከለ ማደግ አለበት። የት? ቤተ እግዚአብሔር። በእግዚአብሔር ቤት ውስጥ ነው ክርስቲያን ማደግ ያለበት። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እነግርሃለሁ፣ በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ እነግርሃለሁ። ቤቱ የእውነት አምድና መሰረት ይሄው እግዚአብሔር ቤተ መቅደስ ነው አለ። እውነት ነው። የእውነት አምድና መሰረት በሆነች ቤት ተተከሉ። ወጣቶችም፣ ልጆችም፣ ሕፃናትም፣ አዋቂዎችም፣ ጎልማሶችም ፍጻሜያችሁ እዚህ ቤት ይሁን። እግዚአብሔር መጨረሻችንን ያበጀልን በዚህ ቤት ነው። ትዳራችሁን በዚህ ቤት አድርጉ። የፍቅር ጉዟችሁን በሰከነ መንፈሳዊ ስሜት እየገራችሁ ቅርጽ ያዛችሁ ሁኑ። አሁን ከኔ በፊት ያስተማሩት መምህር ትልቁ መልእክታቸው እኮ ይሄ ነው። በቀል እያዋዙ ያስተላለፉት ትልቁ መልእክት ክርስቲያን አርቆ አስተዋይ፣ ፈቃዱን የሚቆጣጠር የሰከነ መንፈሳዊ ሰብዕና ያለው ነው። ግንፍል ስሜታዊ አይደለም። ማይክ የሚያሰክረው ሰዎች ባየ ቁጥር ካልታየው የሚል አይደለም። ክርስቲያን ማለት አይኖቹ አሻግረው ማየት የሚችል ነው። ከሚታየው ጀርባ የማይታየውን የሚያይ ነው። ነገራችሁን የምታዩበት መስታወት ቤተክርስቲያን ነች። እዚህ የተተከለ ያድጋል። የለመለመች መስክ ናት። ዳዊት ያለው ይርየኒ ወአልቦ ዘያጣኒ ውስተ ብሔር ስዑር ህየ ያድረኒ ወአበማይ ዕረፍት ታጸነኒ እያለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለው በለመለመ መስክ ያሳድረኛል አለ። እግዚአብሔር ቤት ነው ትልቁ ነገር ያለው እና ሁል ጊዜ ነው። ዘወትር ረቡዕ ጉባኤ ቃለ ዓዋዲ ያለን ሳምንታዊ ጉባኤ ቃለ ዓዋዲ ትልቁ ስም የመጥምቀ መለኮት ቅዱስ ዮሐንስ ስም ነው። ቃሉ ግዕዝ ነው። የአዋጅ ነጋሪ ማለት ነው። እኔ የእግዚአብሔር መንገድ ጠራጊ ነኝ ያለ ዘይሰብክ ቦሌ መድኃኔዓለም ታሪክ ልዩ ነው። ይገርማቸዋል። የመጀመሪያ ስሙ ደብረ ገሊላ ቅዱስ ዮሐንስ ነበር የሚባለው የቤተ ክርስቲያን። በኋላ ግን መድኃኔዓለም ሲገባ መድኃኔዓለም ቀድሞ መጠራት ስላለበት ደብረ ሳሌም መድኃኔዓለም ተባለ። ሳሌም ቅሩበ ሳሌም ዮሐንስ የሚያጠምቅበት ነው። ተጠማቂው ከአጥማቂው ጋር አብረው ይሆኑ ተባለ። ዮሐንስ ከኔ በኋላ የሚመጣ ከኔ ይበረታል እንዳለ በወንጌል ቦሌ መድኃኔዓለም በጣም ታሪካዊ የፈውስ ቦታ ሆኖ ዮሐንስ በጸበሉ ይፈውሳል። መድኃኔዓለም ሕዝቡን በነፍስ ለዘላለም ያረሰርሳል። ስጋው ደሙ ይቆረሳል፣ ይፈተታል። ሕዝቡ የሕይወት እንጀራ ይመገባል። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለተጠቀመው የቲክቶክ ልጆች ኦርቶዶክሳዊ ነኝ ያለ ሁሉ አንቀበልም። ኦርቶዶክሳዊነት የራሱ የሆነ አድራሻ አለው። አንድ ሰው ኦርቶዶክስ ነኝ ብሎ ዘራፍ ሊል ይችላል። የሆነ ከ25 ዓመት በፊት አውልቆት የነበረውን ልብስ ከገበያ ገዝቶ ለብሶ ኦርቶዶክስ ነኝ ብሎ ግግም ያለ ሰው አለ። ተኮላ አሁን ሚዲያ ላይ የምታዩቸው ሰዎች አሉ። ህዝቡን ረብሹ ተብሎ ለስለላ የተላኩ የሚመስሉ እማንቱሰ ተሐጎላው አንተሰ ትሄሉ እነዚህ ያልፋሉ። ኦርቶዶክሳዊነት አድራሻ አለ። ንስሐ አባት አለው። አንድ ሰው አጥቢያ አለው፣ ማንነት አለው። ክር ገዝቶ ስላሰረ ብቻ ኦርቶዶክስ ነው ብለን አንቀበልም። ልብ አድርጉ። ሚዲያ ላይ የምናያቸው ሁሉ ኦርቶዶክሳውያን አይደሉም። ቦታ ያላቸው ናቸው። እነዚህ እነ ፈለገ እነ ልደተ ቃል ጥሩ ወንድሞቻችን እነ ዲያቆን ሱራፌል እዚህ የምናያቸው ልጆች አሉ። እነዚህ ልጆች ንስሐ አባት አላቸው፣ አጥቢያ አላቸው፣ የሚያገለግሉበት የሰንበት ትምህርት ቤት አድራሻ አላቸው። ከዛ ሚዲያ ደግሞ አላቸው። ሚዲያቸውን ከነሱ ይልቅ እግዚአብሔር እንዲከብርበት የሚሰጡ ናቸው። ስለዚህ እነዚህን ሰዎች እኛ እንቀበላለን። እናንተም ስትመጡ አድራሻ ይኑራችሁ፣ ንስሐ አባት ይኑራችሁ። እኔ ኦርቶዶክስ ነኝ። የት ነህ አጥቢያ? ቦሌ መድኃኔዓለም። ንስሐ አባት ማን ናቸው? የዚሁ አጥቢያ አገልጋይ የሆኑ መምሬ ከሌ ናቸው፣ አባ ከሌ ናቸው። እንደዚህ ለማለት ያብቃን መድኃኔዓለም። ሃይማኖታዊነት ተሸልሎ ተፎክሮ በግድ አይሆንም። ኦርቶዶክሳዊነት መንፈሳዊ ጥባት የመኖሩን ያክል ፍጹም ጥንቃቄ ያስፈልጋል። የክርስትና ሃይማኖት ኪዳኑ ጽኑ፣ ተልእኮ ከባድ ነው። ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ አሁን በየሚዲያው እንደሚታየው በዝንጋታ የምንመለከተው ያለ ትጥቅ የምንሰለፍበት አይደለም። ማስተዋል ያስፈልጋል። አይኖቻችሁን ግለጡ። አብርሆን ላይንቴ ከመይኑ ማለመዊት ዳዊት አቤቱ ለሞት እንዳይተኙ እንዳያንቀላፋ እንዳልተኛ አይኖችን አብራ ይላል። እግዚአብሔር አይኖቻችንን ያብራልን። ይህንን በቅዳሴ ጊዜም ለውሳጣዊ ሀበነ እግዚኦ አይንተ አይምሮ ወትረኪያከ ይራያ አቤቱ የእውቀት አይኖችን ስጠን ይላል የቤተክርስቲያናችን መጽሐፍ። በነገራችን ላይ ይሄ ሳምንት ሁለተኛው የወርኃ ጽጌ ሳምንት ነው።
በእናቱ ጀርባ ላይ እስከ ግብፅ የተሰደደ መድኃኔዓለም ክርስቶስ ኢትዮጵያ መጥቶ በኪደተ እግሩ የባረከን መድኃኔዓለም ከእናቱ ጋር የተሰደደበት ዘመን ነው። ይሄ ጊዜ ኦርቶዶክሳዊነት ምን ያህል መሰደድ እንደሆነ ታውቁታላችሁ። ምን ያህል መከራ እየበዛብን እንደሆነ ታውቁታላችሁ። ወርሃ ጽጌ ላይ ነው ያለነው። ምክንያቱም ዘንዶ ተቆጥቷል። ሁሉም አፉን እኛ ላይ ነው ያላቀቀው። ወተማ ውእቱ አርዌ ላይለይቲ ብእሲት ይላል ራዕየ ዮሐንስ ምዕራፍ 12 ወሆረ ይጽብዖሙ ለእለ ተረፉ ሉዳ ለእለ ያቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። ዘንዶው ሴቲቱን አሳደዳት። ሊደርስባት እንዳልቻለ ሲያውቅ ከዙሪያ የቀሩትን ሊዋጋ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር የሆኑትን እንደ ተዋህዶ ምስክር የለም። ክርስቶስ ኢየሱስን በትክክለኛ ማንነቱ የምናውቀው እኛ ነን። የመቅደሳችን ጉልላት እሱ ነው። ስጋና ደሙን አክብረን የምንቀበለው እርሱን ነው። ያለ እርሱ ሰማይና ምድር አልጸናም ብለን የምናመልከው ክርስቶስ እሱ ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ኢየሱስ ኢየሱስ ስላሏቸው አትደናበሩ። ሌሎችም ደስ እንዲላቸው ኢየሱስ ኢየሱስ አትበሉ። ኦርቶዶክሳውያን እየሰማችሁ ነው አይደል? አንዳንድ ሚዲያ ላይ አሁን ሰሞኑን አንዳንድ ወንድሞቻችን ሲስቱ አይቻለሁ። ምንድነው ከኔ ወልዳ እኮ ዓለምን ከሕመም ያዳነች እርሷ ናት። እሷ እኮ መርዓተ አብ ነው የምትባለው ወእመ በጎ። ሌላው ኢየሱስን ማየት ማለት አብን ማየት ማለት ነው። ስለዚህ ድንግል ማርያም አብን ለማየት ትችላለች። በእመቤታችን ደግሞ እኛ አብን ማየት እንችላለን አንችልም? እኔን ያየ አብን አየ። አነ ወአብ አሐዱ ንሕነ ይላል። እኔና አብ አንድ ነን ይላል። እኔን ያየ አብን አየ። ስልጣኑን በሙሉ ለልጁ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ስልጣን አጣ ማለት ግን አይደለም ቋንቋው። እነዚህ ሁሉ ተጽፈዋል። ያ ብቻም አይደለም። እናንተን የሚቀበል እኔን ይቀበላል። እመቤታችንን የሚቀበል ጌታን ተቀብሏል። ጌታን የተቀበለ አብን ተቀብሏል። መልእክቱ ይሄ ነው። እኔ በስጋ ወርጄ ተወልጄ ያላመነ ሰው አባቴን ወላዲ ብሎ ማመን እንዴት ይችላል? ወልድን ተወላዲ ያላለ አብን ወላዲ ማለት ይችላል? ንገሩኝ እንጂ። መንፈስ ቅዱስን ሰራጺ ማለት ይችላል? እንዳትሳሳቱ ወንድሞቻችን። ዝም ብሎ ብቻ ስለሰከራችሁ ሚዲያ ላይ ያሰክራል፣ ማይክ ያሰክራል። ባይዘወይ ራሴን ካልተቆጣጠርኩ አሁን እናንተ በየመሃሉ እልል አጨብጭቡ እስቲ፣ እልል በሉ እስቲ። በደንብ አላላችሁም? በደንብ በሉ እስቲ። በደንብ በማስተዋል ካልተናገርኩ ይሄ ያሰክረኛል። ለእኔ ይመስለኛል። ለማን ነው ያላችሁት? ይሄንን ምስጋናውን ለማን ነው ያቀረባችሁት? እኛ ማስተላለፊያዎች ነን። የክብሩ ባለቤት እግዚአብሔር ነውና ወንድሞቻችን ስትናገሩ አንጻራዊ የሆነና ያልሆነ ነገር አለ። በኢትዮጵያ ቤተክርስቲያን መልእክት ውስጥ ዘኪያክሙ ተወክፈ ኪያ የተወክፈ ወዘተወክፈ ኪያ የተወክፎ ለዘፈነወኒ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን አብን ይቀበላል። አለቀ። መልእክቱ ይሄ ነው። እኔን ተወላዲ ያላለ አብን ወላዲ ማለት አይችልም ነው መልእክቱ። እመቤታችንም አትችልም፣ በእመቤታችንም አይቻልም ብሎ ማነጻጸር አይቻልም። ምክንያቱም ብኪ ድህነ አለ ወበወልድኪ ኮነ ሰላም በምትል ቤተክርስቲያን አርኬዎች አሉ። በነገራችን ላይ ራሳቸውን የቻሉ ዶክሶሎጂ ይባላል። ይሄ በአሐዱ ወልድ ዘቦቱ ለከ ምስሌሁ ወምስለ ቅዱስ መንፈስ፣ በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ። መድኃኔዓለም ለአሜን ያብቃን። ሁላችንን አምነን ለመሞት ያብቃን። አንጻራዊ አትሁኑ። ሚዲያ ላይ ስትወጡ ወደ ቤተ ክርስቲያን ወንድማችን ፈለገ ያመጣችሁ ሃይማኖታችሁ እንድታውቁ ነው። ስሜታዊ ክርስቲያንም እንዳትሆኑ በማስተዋል እንድትጓዙ ነው። በቅንነት የመጣችሁ እግዚአብሔር ቅንነታችሁን ቁጥሩ ቤታችሁ ይግባላችሁ። መድኃኔዓለም ከእናንተ ጋር ይሁን። በዚህ ጉባኤ እኛ በትክክል ታዘን ነው። በሀገረ ስብከት ሁላችሁም ቅድም ወንድማችን ፈለገ አትናቴዎስ የተናገረው ቃል አለ። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ልጆቻችን ህዝቡ ወደ ቤተ ክርስቲያን ይመጣል ካሉ ተቀብላችሁ አስተምሩ ብሎ ትእዛዝ ማስተላለፍ፣ በሩን አለመዝጋት ቅንነት ስለሚያስደንቅ ክቡር ስራ አስኪያጁንም የካቴድራላችንንም አስተዳደሮች አመስግኑልን። እግዚአብሔርን ከፍ አድርጋችሁ ስለነሱ እግዚአብሔር የተመሰገነ ይሁን። የፊታችን ጥቅምት 14 ምን ቀን ነው የሚውለው? አርብ ቀን። አርብ ጥቅምት 14 የአቡነ አረጋዊ ክብረ በዓል አለ። በዘንዶ ጀርባ ደብረ ዳሞ የወጡ ለብዙ መናፍቃን ሕማም ለእኛ ለክርስቲያኖች ደግሞ በረከት የሆኑ ሟርትና መተት አስማትና ጥንቆላ እምነታቸው የሚበትን ጻድቅ አባት በሂሩተ ጻድቃን ትረት ሀገር ይላል ጠቢቡ ሰሎሞን። በጻድቅ ልማት ከተማ ደስ ይላታል። ስለዚህ
የቦሌና አካባቢዋ ከተማ በአቡነ አረጋዊ ዓርብ ዕለት ደስ ይላታል። ሁላችሁም ኑና ለጻድቁ ቃል ኪዳን የገባላቸውን እግዚአብሔርን በእሳቸው በኩል መታችሁ ለምኑት። ስለ ጻድቁ እግዚአብሔርን ለምኑ። ዘተወክፈ ጻድቅ በስመ ጻድቅ ይነስህ አስበ ጻድቅ ወዘተወክፈ ነቢየ በስመ ነቢይ አስበ ነቢይ ይነስህ ይላል። ነቢይም በነቢይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። አሁን ከዚህ በኋላ ስሜታዊ ክርስቲያኖች አሁን መስመር ይዘሻል። እድሜሽ 18 የሚሆን 28 8 የሚሆን 16 መስመር ከያዝሽ ትልቅ ነሽ። የ3 ዓመቱ ሕፃን የኛ አባት ነው። ማን ይባላል? ማን ይባላል? ሕፃኑ ቂርቆስ ስሙ ለዘላለም የተመሰገነ ይሁን። ጥቡ ልቡ ለሕፃን ብሎ ቅዱስ ያሬድ የዘመረለት ጥብኢኪ ብሎ ኢትፍሪ ነበልበለ እሳት ብሎ እናቱን እሳት ሳትፈራ መንፈሳዊ በረከት እንድታገኝ ያበረታት ቂርቆስ አባታችን ሆኗል። አያችሁ። ስለዚህ እኛም ከዚህ በኋላ የእናቶቻችን ልጆች የአባቶቻችን ልጆች ነን። ነገ የልጆቻችን ወላጆች እንሆናለን። ይሄ የሚሆነው በሰከነ መንፈሳዊ መንገድ ስናድግ ነው። ወንድማችን አምጥቷችኋል። ከዚህ እንዳትወጡ መድኃኔዓለም ይጠብቃችሁ። መጨረሻ ላይ አንድ ቃል እንናገርና ወደሚቀጥለው መርሃ ግብር እንሄዳለን። የክብር አምላክ እግዚአብሔር እስራኤላውያንን በምድረ በዳ በሙሴ መሪነት ይዟቸው ሲወጣ በረሃው ላይ ብዙ ጊዜ ይወድቁ ነበር። ያነሳቸዋል፣ ያጠፉ ነበር፣ ያርማቸዋል። አባት ስለሆነ ለልጆቹ በትር እንጂ ሰይፍ አይመዝም ነበር። እጅግ ስቶ እንኳን ትውልዱ መንገድ ላይም ሽክ ብሎ ሲያልቅ ስለ ባሪያው ስለ ሙሴ ሲል ሌላኛው ትውልድ ከነዓንን እንዲረግጥ ፈቅዶ ሙሉ ትውልድ ከግማሽ ሚሊዮን በላይ የሆነ ሕዝብ በረሃውን ሰንጥቆ አቋርጦ ከነዓን እንዲገባ አድርጓል። ክብርና ምስጋና ለስሙ ይሁን። ክርስቲያን ወድቆ የሚነሳ ሲያጠፋ የሚታረም ሲሳሳት ራሱን የሚያዘጋጅ የሚያቀና ነው። በዚህ የቅንነት መስመር በዚህ መንፈሳዊ ጉዞ በዚህ ጉዞ ውስጥ ታዲያ በየጊዜው ስለሚበድሉ ኦሪት ዘጸአት ምዕራፍ 33 ላይ ጽላቱን ታቦተ ሕጉን እንዲቀበሉ አደረጋቸው ይላል። ታቦቱንም ከሰፈሩ ጭራቅ አድርጎ ይተክለው ነበረ ይላል፣ ከመንደር አውጥቶ። ከዛም በኋላ እግዚአብሔርንም የፈለገ ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 7 ከሰፈሩ ጭራቅ ወዳለው ወደ መገናኛው ድንኳን ይወጣል። እግዚአብሔርን ፍለጋ ከሰፈር መውጣት ያስፈልጋል። ይችን እንዳትረሱ። ከሰፈር ውጡ። ከሰፈር ከጎጠኝነት ሰፈር፣ ከዘረኝነት ሰፈር፣ ከዝሙት ሰፈር፣ ከጥንቆላ ሰፈር፣ ከሟርት ሰፈር፣ ከውሸት ሰፈር፣ ከቡድንተኝነት ሰፈር ካልወጣችሁ እግዚአብሔርን አታገኙትም። ራቅ ወዳለው ወደ መገናኛው ድንኳን አሁን ወጥታችኋል እኮ። ቡድን ውስጥ የላችሁም። ዘር ውስጥ ጎን ያለው ሰው ጎንሽ ያለችው ሰው ብሔሯን አታውቂያትም። ብቻ የክርስቶስ ነች። እኛ የማነን? ሁላችንም የክርስቶስ የሆኑ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉት ነው የሚለው። ስቀሉት፣ ስጋን ዘረኝነትን ስቀሉት ከነክፉ መሻቱ ጋር፣ ገንዘብ ወዳድነትን ስቀሉት፣ ግንፍል ስሜታዊነትን ስቀሉት፣ ጥላቻን ስቀሉ፣ ሐሜትን ስቀሉ፣ ክፋትን ስቀሉ። ከኛ የከረፋ ቃል እንዳይወጣ ከክርስቲያን የሚወርደው እንደ ናርዶስ ሽቶ የሚንጠባጠብ የመጽናናት ቃል እግዚአብሔር ነው። የይቅርታ ሰዎች ሁኑ፣ የተጣላችሁ ታረቁ። ከዛ ተነሱ አላቸው እግዚአብሔር ሙሴን። ጽላቱን ይዘ ታቦተ ሕጉን ይዘ ድንኳኑን ይዘ ተነስ፣ በረሃ ላይ እንድትቀሩ አላወጣኋችሁም አለ። ጌታ ሆይ ስንወጣ ከኛ ጋር ውጣ፣ አንተ ከኛ ጋር ካልወጣ ከዚህ አንውጣ ይላል ኦሪት ዘጸአት ምዕራፍ 33 ቁጥር 15። ጌታ ሆይ በሉ ሁላችሁ፣ አሁን ስንወጣ በሉ ከኛ ጋር ውጣ። ጮክ በሉ፣ አሁን ስንወጣ በሉ። ይሄ እጅ ከዚህ በኋላ አያጨብጭብ ለጠንቋይ፣ ለዳንስ ለጭፈራ አያጨብጭብ። ይሄ አንደበት አይራግም ከዚህ በኋላ። ዕጣን ያሸትታ አፍንጫ ሌላ ነገር አያሸት። እግዚአብሔር ሕዋሳቶቻችንን ይቆጣጠርልን። መድኃኔዓለም ከኛ ጋር ይውጣ። በጉባኤያችን ሁሉ ከኛ ጋር የነበረ አምላክ ከኛ ጋር ይኖር። ይቆየን። ስብሐት ለእግዚአብሔር።